የማትጠብቋቸው ሰዎች በሀሳብ ወርደው እስከዚህ ድረስ መውረድ ይቻላሉ እስክንልና እስክንታዘባቸው ድረስ ሲወርዱ አየንና ምንም ነገር ስለማይገኝባቸው ወይንም ምን ይሆን ምክንያታቸው የሚለውን ነገር ለመስማት የመጀመሪያ ሁለተኛ ይሰማል። ከዛ በኋላ ብሶት ብቻ ሲሆንብህ፣ ከዛ በኋላ ለቅሶ ብቻ ሲሆን፣ ሙሾ ብቻ ሲሆን፣ ችግሩን መንገር ሳይሆን ጩኸቱ ዝም ብሎ ሲበረክት ተበደልኩ የሚለውን አብረው የሚያረግዱ ሰዎች ፍለጋ መሆኑ ስትረዳ ከነዛ ሰዎች ጋር ያለ ነገር ያበቃል። ነገር ግን ይሄ ቴክኖሎጂው ነገር ሰው እየተገረመም እየቆረጠ ምንም ይበትናል። አንደኛው አቶ ገዳይ ዘርአጽዮን ናቸው፣ የህዝባዊ ወያኔ ሓርነት ትግራይ መስራች። ሌላኛው ደግሞ ጀነራል ተፈራ ማሞ ናቸው። እነዚህ ሰዎች ሁለቱም ኢትዮጵያ ውስጥ ተደብቀው ለውጡ ሲመጣ ፊት መሪ እንሆን ያሉ አይደሉም። ኢነስ ሚዛ በየራሳቸው አስተዋጽኦ ሲያደርጉ የነበሩ ሰዎች ናቸው ኢትዮጵያ ውስጥ ለውጥ እንዲመጣ። ይሄ ፈርቶ ተሸሽጎ ምናምን ኖሮ ድንገት ነፃነት ሲመጣ ያዙኝ ልቀቁኝ የሚለው ብዙ ጊዜ የሚገርመኝ እነሱም ይገርመኝ የለም። እነዚህ ግን አይደለም። አቶ ገዳይ ዘርአጽዮን ታንድ በሚባለው ዶክተር አረጋይ በርሄ በሚመሩት የትግራይ ፓርቲ በጋራ መስርተው ምናምን በየመድረኩም ሲናገሩ ድምፃቸውን ሲያሰሙ የነበሩ ሰው ናቸው። ቲፒኤልኤፍ ወደ ኢትዮጵያ ማዕከላዊ መንግስት ስልጣን ሲሄድ ተከታታይ ጽሁፎች ማሌሊት ስትጋለጥ በሚል ስብስቡ ራሱ ሰዎች አሉበት ወይ ብለን እስክንጠራጠር ድረስ ሲያራክሱ የነበሩ ሰው ናቸው። በተለያየ መድረክ እነዚህን ሰዎች ሲሞግቱ ነበር። አቶ መለስ የሞቱ ዕለት ትንሽ እንደውም ከኢትዮጵያዊ ጨዋነት ወጣ ባለ መንገድ እንኳን ሞተ ብለው ቮይስ ኦፍ አሜሪካ ላይ በአደባባይ እስከ መናገር ማዕት ነገር ኢትዮጵያ ፎይ ትላለች የሰውዬ በሞቱ ምናምን ብለው የተናገሩ ሰው ናቸው። ከዛ ኢትዮጵያ ውስጥ ለውጥ ሲመጣ አብረው ገቡ። እስከ ተወሰነ ጊዜም ቆዩ። እንደ ሌሎቹ ወዲያውኑ ረብሻ ውስጥ አልገቡም። ወደ ግርግር ወደ ምናምን ውስጥ አልታዩም። ፖለቲካ ውስጥ ቆይተዋል። ሂደቱን ይገመግማሉ። የትኛው መንገድ እንደሚያዋጣ ይረዳሉ። እኚህ ሰው ወደ ኩርፊያና ወደ ቁጣ መቼ ያመሩ? የትግራይ ጦርነት ተካሂዶ በጦርነቱ ቲፒኤልኤፍ ተመቶ የፕሪቶሪያ የሰላም ስምምነት ከተፈረመ በኋላ የትግራይ አስተዳደር መልሶ ለቲፒኤልኤፍ ሲሰጥ አልጠበቁም። ህወሓት ከተመታ ድራሹ ከጠፋ በኋላ እነርሱ በስደት ምናምን ያሉ ሰዎች መጥተው በትግራይ አመራር ላይ እንቀመጣለን የሚል ተስፋ ነበራቸው ማለት ነው። አሁን የተረዳሁት ያንን ነው። የፕሪቶሪያ ሰላም ስምምነት እስኪፈረም ድረስ ለውጡን ደግፈው ለውጡን ተቀብለው ከለውጡ ጋር ሲጓዙ የነበሩ ሰው ናቸው። የፕሪቶሪያ ሰላም ስምምነት ተፈረመና የትግራይ ጊዜ አስተዳደር ህወሓት እንዲቀጥልበት ሲደረግ ከዛ በኋላ ወደ ኩርፊያ ሄዱ። እሳቸው ያኮረፉበትና ፋኖ መተኮስ የጀመረበት ጊዜ እኩል ሆነና መጀመሪያ ያንን ኢንተርቪው ሳይ በግሌ ደነገጥኩኝ ነው የምለው። ፋኖ ኢትዮጵያ ውስጥ መንግስት ይለውጣል ብለው ሲቀሰቅሱ አየው። ሰው በዚህ ደረጃ ይናደዳል ወይ በዚህ ደረጃ ይታመማል? መንግስት ዝም ብሎ የሆነ የእምቧይ ካብ ነው? ያልተደራጀ ዝም ብሎ በየሰፈር የሚተኩስ ቡድን መንግስት የሚያፈርሰው? ሰዎች ሲናደዱ ይሄ ዝም ብሎ መንጋውን ብቻ ሳይሆን ሌላው ሰው ይታዘበኛል የሚልም ነገር አብሮ መምጣት አለበት።
እኚህ ሰው ተሳስቶ ነው እሳቸው ናቸው ወይስ እንዳሁኑ ኤአይ ነው እስክንል ድረስ ነው። ምክንያቱም አንድ ሰው የሆነ ምንድን ነው በደንብ ማኖ ከነካ በኋላ እንትን ውስጥ በደንብ ማጥ ውስጥ ሲገባም ብታይ አትገረምም። ለመጀመሪያ አንደኛ ሁለተኛ ላይ ትንሽ መደንገጥ ይመጣል። ፋኖ ምናምን እያሉ ሲያጨበጭቡ ገረመኝ፣ ተደነኩም። የኩርፊያ ውጤት የንዴት ምላሽ እንደሆነ ለመረዳት ከባድ አልነበረም። ግን ለእርሳቸው በቀላሉ ኩርፊያቸውን መሸሸጊያ ወይ ደግሞ ለቁጣቸው ማምለጫ ወይ ደግሞ መደበቂያ ይህን የፋኖ ምናምን ነገር ከማድረግ ስልጣን ላይ ያለው መንግስት በወቅቱ ወደዛ አይነት አማራጭ ለምን ገባ? ቢያንስ ቲፒኤልኤፍ ህገ ወጥ የተባለውን በህገ ወጥ መንገድ ያደራጀውን እንዲፈርስ ተወስኗል። መሳሪያ ለመፍታት ቃል ገብቷል። ቀን ተቆርጧል። የመስዋዕትነቱ ምላሽ ተገኝቷል። ምንም በማያጠራጥር መልኩ ጥያቄ መሆን ያለበት በተባሉት መሰረት ጉዳዮቹ መፈጸማቸው አለመፈጸማቸው እሱ ማረጋገጥ፣ የትግራይ ህዝብ ከምር ከእነዚህ ሰዎች እስረኝነት እንዴት ይወጣል የሚለው ላይ ማተኮር ነበር። ግን ጊዜያዊ አስተዳደር የሚመሰረተው ህወሓትን መልሶ በኢትዮጵያ ምድር ላይ ከዛ ጦርነት በኋላ አናየውም፣ እኛ ቦታው ላይ እንቀመጣለን የሚል ተስፋ ነበር ማለት ነው። ግምቱን ወይ ደግሞ ጥርጣሬውን የሚያጠናክሩት ነገር ከዛ በኋላ ያሉ ነገሮች እጅግ በጣም ለማመንና ለመገመት ከሚያስቸግር በላይ ሰዎች በንዴት በቁጣ ድረስ እንደሚሄዱ አየን። በኋላ የፋኖ የምናምን ነገር ያው የህፃን ጨዋታ እየሆነ መምጣቱን ሲያውቁ መጀመሪያውንም ለዛ ደረጃ የሚጠራጠሩ አይመስለኝም። ለጊዜው ግን ለሙቀቱ ይጠቅማል ብለው አደባባይ ወጥተው የሆነ እንትን አደረጉ። ግን እኔ ለእሳቸውን ብቻ ሳይሆን ለማንም ሰው የሆነ እንቅስቃሴ መሪ የሌለው እንቅስቃሴ እንደውም ያ እንቅስቃሴ የሚመራበት አካባቢ ላይ ስርዓት አልበኝነት የመንገስ ዕድሉ ሰፊ ስለሆነ ያ ነገር ነው ማንም ሰው ጤነኛ ሰው ላይ ያሳስበው የሚገባ። አሁን የምናየው ነገር ያን የሆኑ መገመት የሚቻልበት ነው። ወደ ተራ ሽፍትነት በየቦታው የተደንትን ያለ ነገር እና እኚህ ሰው አሁን ድምፀ ወያኔ እሳቸው ላይ እንትን ያለውን ዜና ወዲ ሻምበል ሲያቀርብ አይቼ ከዛ በኋላ ድምፀ ወያኔ ላይ ሄድኩኝ። አንደኛ ድምፀ ወያኔ ማለት የህዝባዊ ወያኔ ሓርነት ትግራይ ልሳን ማለት ነው። ግደይ ዘርአጽዮን የሚባሉ ሰው ህወሓት ገጽ ላይ ራሱ መለጠፋቸው የክፍለ ዘመኑ ትንግርት ነው። በጠላትነት በምናምን ተፈርጀው እንትን ያሉ ሰው ናቸው። ቁም ነገሩ እሱ አይደለም። ቁም ነገሩ አሁን ደግሞ ፋኖ የሚባል ነገር የለም፣ ቲፒኤልኤፍም እየተፍጨረጨረ ነው፣ ሁሉም በየአቅጣጫው እየሮጠ ነው፣ ሁሉም እየተመታ እየተቆነጠጠ ነው። እነዚህ ሁሉ ከሌሉ ሁሉ ነገር አበቃ የሚል ይመስለኛል። ህዝብ ህወሓትን ማጥፋት ዝም ብሎ እንደዚህ ቀላል አይደለም ብለው አቶ ግደይ ዘርአጽዮን ተናገሩ። ህወሓትን ማጥፋት ቀላል አይደለም። የትኛውን ህወሓት? ህወሓት 1993 ግማሽ አካሉ ተገምሶ የወጣ ህወሓት ማለት ነው። ተጽዕኖ ፈጣሪ የነበሩ አቅምም ያላቸው ሰዎች ስለነበሩ መርከሙ ብዙ ሳይታይ በእናቶ መለስ ትከሻ ላይ እስከ 2012 ተሻገረ። በ2004 በኛ ከዛ በኋላ ህወሓት አለ ራሱ የመጀመሪያው እርሳቸው ደጋግሞ የሚሉት ነገር ነው። ህወሓት ሞቷል ነበር ይሉ የነበረው። አቶ መለስ ሲሞት ህወሓት አፈር ተመለሰበት ነበር ሲሉ የነበረው ራሳቸውም ጭምር።
እንደዚህ አፈር ተመለሰው የሚል ሳይሆን በሆነ ቋንቋ ይናገሩት ነበር። ከዛ በኋላ ጦርነቱ መጣ። ከጦርነቱ በፊት መሰባሰብ ተደረጋል። በአምስተኛ ምናምን የህዋታ በዓል ተብሎ ቴፔልፎች የወጡትም ምን ያሉትም ምናምን ለማሰባሰብ ተሞከሩ። በነገራችን ላይ የጦርነት ዝግጅት አልነበረም ብሎ አንዳንድ ያው ዛሬ ላይም አሁን አልፎ አልፎ ሰዎች ይናገራሉ። አንዳንድ የቆሙ ሰዎች አሉ ወይ ደግሞ ግራ የገባቸው 45ኛ ተብሎ ሲሸላለሙ 1993 ዋስ ሲከፈል የወጡት ሰዎች ሁሉ መቀሌ ሄደው መሸለማመን ከተደረገ በኋላ ጥሪ ተደርጎ አብረን እንታገል የሚል ጥሪ ቀርቦ ለሰላም እንጂ ለጦርነት አብሬ አልሰለፍም ብያለሁ ብሎ እኮ አቶ ገብሩ አስራት ገና በጦርነቱ መሃል ያንን ለአልአይነ ለተባለው የኤምሬት ጋዜጣ ላይ በአማርኛ ቋንቋ ቃለ ምልልስ ወጥቶ እኮ አንብበናል። ጥሪ ቀርበው ነበር፣ ለመዋጋት ተዘጋጅተው ነበር። መጀመሪያው ነው ለመዋጋት ዝግጅት ተደርጎ ነበር በቲፒኤልኤፍ በኩል ያኔ ተሰባሰቡ። ከዛ በኋላ ውጊያ ውስጥ ተገባ። ተሰባስበው ትንሽ መልሰው ህይወት ለመዝራት አይነት ሙከራ ነበር። ጦርነቱ ቢያንስም ይነስም ይብዛ መስራች የሚባሉትን ዋና ተዋናይ የሚባሉትን ከእናቶ ገዳይ ዘርአጽዮን ጋር ህወሓትን የመሰረቱትን አቶ ስዩምን፣ አቶ አባይ ፀሐዬን ጦርነቱ አሳጣ። የፓርቲው ምልክት ተደርገው የሚወሰዱት አቶ ስብሃት ነጋ ደግሞ ተማርከው በሰንሰለት ታስረው አዲስ አበባ ገቡ። ብዙ ምዕራፍ አለፈና ጦርነቱ ቲፒኤልኤፍ ተከበበ። መቀሌ ላይ አድዋ ምናምን እየተባሉ ከተሞቹ በቁጥጥር ስር እየዋሉ መጡ። መፈናፈኛ ጠፋ። ከዛ በላይ የፕሪቶሪያ ሰላም ስምምነት ተፈረመ። ከዛ ስምምነት በኋላ የተረፈው ቡድን በማናቸውም መመዘኛ በምን መስፈርት ቢታይ በጣም የታሻሉ ሰዎች ከሂደቱ ወጡ። በጦርነቱ ወቅት ቃል አቀባይ ሁሉ ነገራቸው የነበሩት አቶ ጌታቸው፣ ዋና አመራር በወታደራዊ ጉዳይ ላይ ቢጠቀሱት ጀነራል ጻድቃን፣ ሌሎች ወታደራዊ ጀነራሎችና በርካቶች ከሂደቱ ወጡ። ህወሓትን ማጥፋት ማለት ቀላል አይደል። ምንድን ነው ህወሓት? ከምንም በላይ የትግራይ ህዝብ አዳኜ መፍትሄ ምንድን ነው ሁሉ ነገር አድራጊ ፈጣሪ ያለኔ ምንም የለህም ሲል በተወሰነ ደረጃ ሲቀበለው የነበረው ማህበረሰብ ዛሬ ከዚህ ቡድን እየሸሸ ያለበት ሁኔታ ነው። ህብረተሰብ የተፋው፣ አመራሩ የተበተነ፣ ሁሉ ነገሩ የሌለ ዶክተር ደብረጽዮንና የተወሰኑ ሰዎች ስላሉ ህወሓት ከዚህ በኋላ አለ በህግም የለም በተግባርም ግለሰቦች ናቸው በአሁኑ ደረጃ ያሉትና ህወሓትን ማጥፋት አይቻልም። ህወሓትም አይናችን እያየ እኮ እየተነነ ነው። ምናልባት የሆነ ቀን ድንገት ከእንቅልፋችን ስንነሳ ጤዛ ሊሆን ይችላል። የቀሩትም ሰዎች ያለው ሁኔታ ያን እያረጋገጠ ነው። ስለዚህ ሰውን እንዴቱን፣ ቁጣውን፣ ኩርፊያውን ለመግለጽ ተብሎ ህወሓትን ማጥፋት አይቻልም። ከሁሉ የገረመኝ እሱ አይደለም። ህወሓት በፕሪቶሪያ ሰላም ስምምነት ከእኛ ጋር ሆናችሁ ፋኖንና ሻዕቢያን እንውጋ ብሏቸው እምቢ ብለዋል። እኛ እኮ ህወሓትን ውሸታሞች መሆናቸውን በደንብ ሳናቅ በፊት ማሌሊት ስትጋለጥ የሚል ጽሑፍ በ1991 በፈረንጆቹ በተከታታይ ጽፈው ሌሎችም ስለሳ እነሱ የሚያውቁ ሰዎች እኮ እነሱ ነግረውን ነው ስለ ህወሓት መሪዎች ክፋት እኮ በደንብ ያወቅ ነው። በኋላ ኖረንበት በደንብ አየናቸው እንጂ ከእውነት ጋር አይተዋወቁም። ውሸታሞች ናቸው የሚለውን ነግረውን ከብልጽግና ጋር ሆነን ሻዕቢያንና ፋኖን ለመውጋት ብልጽግና አንደኛ ከሻዕቢያ ጋር ያን ለማን መዋጋት እንደሚፈልግ አይገባኝም። ሁለተኛ ፋኖት መተኮስ ጀምሯል።
ቢኤም እና ታንክ እና ሚሳኤል ይዞ የነጣውን ኃይል አስታክሶ ፕሪቶሪያ ወስዶ ያስፈረመ ቡድን መንግስት ፋኖን ለመውጋት ያልተደራጀ ስብስብን ለመበተን ምን እንትን ያስፈልገዋል? ምን ድጋፍ ያስፈልገዋል? አንዳንድ ስለዚህ ስለ ትጥቅ ትግል ምናምን ትንሽ ግንዛቤ የሌላቸውን ሰዎች ታዲያ ለምን ቶሎ አይጨርሰውም ይላሉ። አያልቅም። ትላንት የሚያነሳው ከትላንት ወዲያ የሚያነሳውት ይመስለኛል። የሽፍትነት እንቅስቃሴና ኮንቬንሽናል ውጊያ የተለያየ ነገር ነው። ስትሄድባቸው ስርቻ ይደበቃሉ። ከዛ ይሰባሰቡና ደግሞ ሰራዊቱ ሲወጣ ይተኩሳሉ። እንዲህ አይነት የሽፍትነት እንቅስቃሴን ከህብረተሰቡ ጋር ተባብረ እነዚህ ሰዎች ነፃ አውጪዎች ሳይሆኑ የመከራ ምንጭ መሆናቸውን፣ በሌላም በኩል ደግሞ እነዚህ ሰዎች መልሰው ወደዛ አካባቢ ቢደርሱ ጥቆማ ቢሰጥ ወይ ደግሞ የሆነ ሀገር ቢያደርግ መልሰው መጥተው አደጋ እንደማያደርሱበትና ዘላቂ ዋስትና እዛ ሰፈር እንደማይደርሱ የተጠናከሩ ሚሊሻዎች መኖራቸውን የሚያረጋግጡ ስራዎች ከመስራት ጋር እያያዝ ነገር ነው። የት ነበርን? ዛሬ የት ነን? አንድ ወቅት ፎቶ መነሳት ዞን ከተማ ላይ ፎቶ ይነሱ ነበር። ገብተው ፎቶ ተነስተው ይወጡ ነበር። ዛሬ ለፎቶ እንኳን አልቻሉም። ይህንን ቡድን ባለሚሳይሉን ባለቢኤሙን በደንብ የተደራጁትን ሰዎች ያስታገሰ ኃይል እነዚህን ለመውጋት ሻዕቢያ ህወሓትን ፍለንትን ጠየቀ። የሆነ እንኳን በእርግጠኝነት ይህንን አቶ ጉዳይ ዘራጽዮን አያምኑ፣ ግን ገበያ ላይ ያለው መንጋው ምንም ነገር ስለማይጠይቅ ይወስደዋል። ግን ለዛ ለመንጋው ሳይሆን ትንሽ የሚያውቃቸው ምናምን ሰው በዚህ ደረጃ ምነካው የሚል ነገር ይኖራል። ምናልባትም የተወሰኑ ሰዎች ይደውሉላቸዋል ብዬም አምናለሁ። በዚህ ደረጃ ሰዎች ንዴታቸውን እንትን ሲሉ በጣም በጣም ይገርመኛል። እና ህወሓት ማጥፋት አይቻልም። ኦልሬዲ ትግራይ ህዝብ እያጠፋው ስለሆነ ሂደቱንም በደንብ አይተነዋል። ሸኔን ለመውጋት ፋኖን ለመውጋት የኢትዮጵያ ፌዴራል መንግስት የህወሓት ድጋፍ በመጀመሪያ ውጊያው ስለምን አስፈለገ? ገና እኮ እንትን ያላሉ ናቸው። ቶሎ ቶሎ ቆንጥጦ አደብ ማስገዛት ነው። ምን ትርግ ያስፈልግ ነገር አለ? እና ብዙ ጊዜ ላለፉት 8 ዓመታት በመጣንበት መንገድ ላይ በደንብ ያየሁት ያስተዋልኩት አንዳንዶች እንትናቸው እረዳለሁ። ለለውጥ ታግለን ምን ብለን እነዛው የነበሩት ሰዎች ናቸው በአብዛኛው የሚታዩት የሚል ነገር አለ። አዳዲስ ስም ሂደት ውስጥ የገባለ፣ አንዳንዴ ደግሞ ተቃውሞ ምናምን ዘረኛው ሲበረታ የኔን ዓላማ የኔን ፍላጎት የያዘ ኃይል ነው ካልክ በደንብ ከእሱ ጋር መቆም ነበረብህ። ሀገር ሲናወጥ ዘረኛ ከየአቅጣጫው ሲፈነጭ ጸንቶ ቆሞ እንትን ቢባል ኖሮ ምናልባት እድሉ ሰፊ ይሆን ነበር ብዬ አምናለሁ። በዛ መንገድ ላለፉ ሰዎች ግን ፈሩ፣ ደነገጡ፣ ሸሹ ወይ ደግሞ አኮረፉ። አንዳንዶቹ ደግሞ አስገራሚ ነገር ነው። ኢትዮጵያ ስልጣን ይፈልጋሉ፣ ምናምን ይፈልጋሉ። የውጭ ሀገር ደግሞ ፓስፖርታቸውን እሱን ደግሞ መልቀቅ አይፈልጉም። በህግ የተቀመጠ ነገር አለ ኢትዮጵያ ውስጥ የኃላፊነት ቦታዎች ላይ ለኢትዮጵያን የተተወ ነው። የፖለቲካ ኃላፊነቶች በሙያ በምናምን እስኪያለ ደግሞ ማንም መሳተፍ የሚችልበት በተለይ ደግሞ ትውልድ ኢትዮጵያዊ ሲሆን የሚፈቀድበት ሁኔታ አለ። ግን የፖለቲካ ጉዳይ በፓርቲ ተደራጅቶም ይሁን በመንግስት ኃላፊነት ውስጥ ለማለፍ የኢትዮጵያዊ ዜጋ መሆን ያስፈልጋል። ይሄንን ለማድረግ ትንሿን ነገር አንድ ሰው የፖለቲካ ፍላጎት ከሌለው ወያኔ አንድ ጥሩ ነገር አድርጓል። እውነት ለመናገር ኢትዮጵያዊ ዜጋ ሆነው ማለትም ትውልደ ኢትዮጵያዊ ሆነው የውጭ ሀገር ዜጋ የወሰደ ኢትዮጵያ ውስጥ ጥምር ዜግነት ስለማይፈቀድ አንድ ኢትዮጵያ የተወለደ ሰው
ኢትዮጵያዊ ማለት በሀገሩ ትውልደ ኢትዮጵያዊ የአሜሪካ ወይ ደግሞ የአውሮፓ ሀገራትን ፓስፖርት ስለወሰደ ህጉ ከአንድ አሜሪካዊና ከአንድ ጃፓናዊ ጋር እኩል ነበር የሚያስተናግደው። በቲፒኤልኤፍ ጊዜ ትውልደ ኢትዮጵያ የሚባል የሎ ካርድ ቢጫ ካርድ መጣ። ያ ትውልደ ኢትዮጵያዊውን ከራሱ ከሌላው ኢትዮጵያዊ ጋር አስተካከለው። ምንም የሚጎልበት እንትን የሚልበት ነገር የለም። ለምሳሌ የውጭ ሀገር ዜጋ በኢትዮጵያ ቀደም ሲል በነበረው ህግ ቋሚ ሀብት የማፍራት መብት የለው። ተንቀሳቃሽ ነገር መግዛት ይችላል። ቤት የመግዛት መብት አልነበረውም። ትውልድ ኢትዮጵያዊ የሚለው ነገር ከመጣ በኋላ ግን ልክ እንደ ኢትዮጵያ ይህን ማድረግ ይችላል። የሚከለክለው ነገር በምርጫ ውስጥ በኢትዮጵያ ፖለቲካ ውስጥ መሳተፍን ነው። ኢትዮጵያ ፖለቲካ ውስጥ ገብቶ አስተዋጽኦ ማድረግ እችላለሁ፣ ይህን ማድረግ እችላለሁ የሚል ሰው በኢትዮጵያ ጉዳይ ላይ በፖለቲካ ተሳትፌ ሀገር ለመለወጥ ወይ ደግሞ ሀገር ላይ ሆነ ነገር አድርጋ ማድረግ እችላለሁ ከዳር ሆኖ አይደለም፣ አክቲቭሊ ፖለቲካ ውስጥ ገብቼ ይህን አደርጋለሁ የሚል ሰው በጣም ትንሽ ነገር ነው። እዛ ጋር ከደረሰ ፓስፖርቱን ለምን አይመልስም? ጀዋር እኮ መለሰ። በጣም መገረም ያለብን መደነቅም ያለብን በዛ ነው። ጀዋር መልሷል። ይቆጫል አይቆጭም አላውቅም። ስካር ላይ ነበር እርግጠኛ ነኝ። ይሄ ስልጣን ላይ ያለው አህዳዊ መንግስት እሱ የሚለው በዚህም ብላ ዋክበን መንበሩን እንይዛለን ብሎ አሰበና ተዘጋጅቶ ነበር። ግን ፓስፖርቱን መልሷል። ያንን ለማድረግ ያልፈለጉ ሰዎች፣ ስልጣን ደግሞ የሚመኙ ሰዎች ነበሩ። ትንሽ ግራ የሚያጋባ ነው። ኢትዮጵያ እንትን ውስጥ አንዳንዴ የመጀመሪያ ምዕራፍ ላይ እንዲያን ነገሮች ነበሩ እና አሁንም አቶ ገዳይ ሰከን ብለው ራሳቸውን ብዙ ትዝብት ውስጥ ባይከቱ ጥሩ ነው ብዬ አምናለሁ። ጀነራል ተፈራ እንደ መሰለኝ ከአንዳንድ ሰዎች ጋር ሰወራ ፖለቲካ ውጥንቅጡ ምናልባት ለመረዳት ሊቸገሩ ይችላሉ። ወታደር ናቸው። ግን እንዴት በዛ ሰዓት ፋኖን ሄደው ይቀላቀላሉ? ኦልሬዲ እያበቃ ያለ ነገር ምንም እንደማይመጣ እየታወቀ ይህ እንዴት መረዳት አልቻሉም የሚል ነገር ስናነሳ አይ ምንም እንደማይመጣ ያውቀዋል፣ ግን በድርድር የሚፈታ ነገር ከሆነ በድርድር ይፈታል ብሎ ያምናል። በድርድር ሲፈታ አዲስ አበባ ቁጭ ብለው ሲደራደሩ ከሚያይ እዛ ውስጥ ሆኖ የድርድሩ አካል ሆኖ ቢመጣ የተወሰነ የስልጣን ሼር ለማግኘት ያለው እድል ይሰፋል። እንደዛ ሂሳብ ሰርቶ የሄደ ይመስለኛል ይላል አንድ ሰው ስናወራ ማለት ነው። በተወሰነ ደረጃ ሊያውቃቸው ይችላል፣ ያ ሰው ሊሆን ይችላል እንጂ የፋኖ እንቅስቃሴ መንግስት ይሆናል ብሎ በዛ ደረጃ ያስባሉ ብዬ ልገምት አልችልም። ከውትድርና አንጻር ከፖለቲካ አንጻር ያለውን ትላንት አባይ ነው ማን ነው ሮሃ ቲቪ ላይ የሰጡት ያው ተቆርጦ የሚወጣ ነገር አለ እንዳልኩት ነው። የትኛው ሚዲያ ላይ ይሁን ምናምን አንድ ሁለት ምናምን ጊዜ ሰዎችን መረጃ ፍለጋ ምናምን ስለሆነ ጉዳይ ያላቸውን ግንዛቤ የማናውቀውን አንድ ያንን ነገር ይሰማል። የሆነ ቦታ ላይ በቃ ሀዲዱን የሳቱ ሰዎች የሚያወሩት ለመንጋው እንዲመች ብቻ እንደሆነ ስትረዳ ምናልባት መልሰ መሰማቸው የሆነ ክስተት ኖሮ ከዛ ክስተት ጋር ተያይዞ ለምሳሌ ባለፈው ምርጫ ብቅ አሉ። ምርጫው በተካሄደው ጊዜ እና አሁን የተቆረጠ አይደለም እዛ ጋር የሰማሁት ኤምኤስ ላይ ስለ ምርጫው የሚያወሩትን ለመስማት ጓጓው። ምክንያቱም ለምንድን ነው የት ሄደው ነው 95 በመቶ የያዝንበት ባሉት አካባቢ ላይ የነሱ የት ሄደው ነው የሁሉ ህዝብ ወጥቶ ምርጫ ያደረገው? ስለዚህ ወይ ከመንግስት ጋር የዛን ዕለት አንተኩስም ብለው ተስማምተው ነው ወይ ምንድን ነው? ትንሽ ግራ የሚገባ ነገር ስለሆነ ልስማቸው ብዬ ስሰማቸው ደነገጥኩኝ። ባለፈው አቅርቤዋለሁ። እንዳለ ምርጫውን አክሽፈነዋል አሉ። ለእነሱም ለቲፒኤልኤፍም ለሁሉም በተደጋጋሚ አንድ ምላት ነገር አለች።
ሰው በአይኑ የሚያየውን ነገር ከካድከው በኋላ የማይታየውን ነገር ልታሳምኑ አትችልም። ምርጫ ከዳር እስከ ዳር ተካሂዶ ገጠር ወረዳዎች ድረስ በቪዲዮ እሳቸው እዛው ያሉበት አካባቢ ሸዋ ላይ ቡልጋ ላይ የተካሄደ ምርጫ የአማራ ክልል በቪዲዮ አቅርቦ እኛም እዚህ ላይ አቅርበነዋል። እንግዲህ የሆነ ጎጆ ምናምን ውስጥ ተደብቀው እንደሆነ ምንም የሚያጠራጥር ነገር አይደለም። ይሄ ባለበት ሁኔታ ውስጥ ያኔ ስሰማቸው ያሻሻሉት ነገር ምንድን ነው? እዛ ላይ አንድ ጎጃም ፋኖ ላይ ያ ቃል አቀባይ የሆነው ልጅ በጣም ብዙ ሰው እንደ ኮሜዲያን የሚያየው ልጅ ማለት ነው። ምንድነው ከፈለግን በሚቀጥለው ቀን አዲስ አበባ መግባት እንችላለን፣ እስኪ እንዲወጡ እድል እንስጣችሁ ብለን ነው እንዲህ ያን ነገር የሚናገር ልጅ ማለት ነው። ማርሸት የሚባለው ጀነራል ተፈራ ወደ እሱ ቀረብ ብሎ ጠበቁኝ። ምናልባትም ለመቅደም የሚጣደፉ መሰለኝ። በሌላ በኩል ደግሞ የስድብ መዓት፣ ብዙ ጊዜ ስድብ ያው የለ የተስፋ መቁረጥ የንዴት እንደሆነ አሁን እያየን ነው፣ እየተረዳን ነው በአብዛኛው። አሁን በሁሉም አቅጣጫ ማየው ይሄ የሆነ ቡድን የሆነ ሰፈር ሰዎች ተሰባስበው መንግስት ሲሆኑ የጠበቁ ሰዎች ሁሉም በየአድራሻው ተቆነጠጠና ምንም እንደማይሆን ሲያረጋግጡ አሁን ብስጭታቸውን በምክንያት በምናምን ድሮም በምክንያት አልነበረም። አሁን ተራ ስድብ ውስጥና ዘለፋ ውስጥ በልሰው ሊጠገኑ የማይችሉበት ነገር እያደረጉ ነው። የአሁኑ ኢንተርቪው ላይ ጀነራል ተፈራ የገረመኝ ማቴሪያል አንድ ሁለት ነገር ላንሳ። ከህወሓት ጋር ካለው ማለት ከአንደኛው ከነ ዶክተር ደብረጽዮን ቡድን ጋር እየሰሩ መሆናቸውን እነርሱ በቃ ከእናንተ ጋር ጠላትነት የለንም ብለውናል፣ ስለዚህ ያለፉ አልፏል ብለን ከነሱ ጋር ለመስራት እንትን እያለን ነው፣ ከእናንተ ጋር አንዋጋም ብለው ነግረውናል። ቅድም ያልኩት ነገር ነው። ከውትድርና አንጻር ነገሮችን በደንብ ያውቃሉ፣ ከፖለቲካ አንጻር ግን መረዳት ይቸግራቸው የሆነ ወይ ያልኩት እዚህ ጋር በደንብ መጣና ተገለጠ። ወይስ ቲፒኤልኤፍ ዋና የጋራ ጠላት አለን ብለውናል፣ እኛም የጋራ ጠላት አለን። አንዳንዶች ሳይረዱ ህወሓትን ይዛችሁብን ልትመጡ ነው ይላሉ። ሀገራቸው አይደለ እንደ መምጣት መብታቸው ነው አሉ። ለምን ስለሳቸው ሳይሆን ምናልባትም ይህንን ትክክል ነው ብሎ በተወሰነ ደረጃ የሚቀበሉ ሰዎች የሉም ማለት አይደለም። እኚህ ሰው ጀነራል ተፈራ እስር ቤት ነበሩ፣ ህወሓትን ተቃውሞ ማለት ነው። ጀነራል ሆነው ስራ ላይ ያሉ ህወሓትን እንጥላለን ብለው ወደ ወህኒ ተግዘዋል። አሁን ጥያቄው ለእርሳቸው ወደ ወህኒ የተጋዙት ለምንድን ነው ነው? ህወሓት ጭቆና፣ ህወሓት አፈና፣ ህወሓት በሀገሩ ሌላውን ባይተዋርና ተመልካች ያደረገበት የፖለቲካ ስርዓት ስለሆነ አይደለም? ይሄንን በማድረግ የተጸጸቻለሁ ብሎ ይሄ ቡድን ተናግሮ ያውቃል? እንደውም ስለ ትክክለኛነቱ አይደለ በየዕለቱ በአደባባይ ያወጃለሁ። የአማራ አካባቢ ትግል አንደኛው አጀንዳ ወልቃይት አይደለ? ራያ አይደለ? እንደዚህ አይደለ? ሌላውን ነገር ወደ በኋላ እንነጋገራለን። አስቂኝዋ እሺ ቲፒኤልኤፍ ቢያንስ እናንተ ለምትሉት የወልቃይትን ጉዳይ በህገ መንግስቱ መሰረት ወደፊት እንፈተዋለን ብሏል። ይሄ ላይ ደጋፊዎቻቸው የምናገረው ነገር ነው። እነሱ አንዴ የሆነ ነገር ውስጥ ገብተዋል፣ መውጫ ነገር የለም። የሆነ ነገር መጥቶ ከማንም ተባብረው አሁን የስልጣን የምናምን የሆነ ነገር ይሳካል ብለው የሚያስቡ አይመስለኝም። ብቻች ምን ተፍረታቸውን የሆነ ቦታ ላይ ገብቷል። ከዚህ የሆነ ተአምር መንጭቆ እንዲያወጣቸው የሚመኘው ይመስለኛል። እና ከቲፒኤልኤፍ ጋር
ለምን ታገልክ? ያን ሲያደርግ የነበረ ቡድን ቢያንስ እዛው እስር ቤት እያላችሁ እነ ኮሎኔል ደምሰው በጥይት የተደበደቡበት ማለት ነው። ያኔ የነበራችሁ ጥያቄ ቲፒኤልኤፍ ይህን በደል አድርሻለሁ፣ አማራን በዚህ ጨቁኛለሁ፣ ቀሪውን የኢትዮጵያ ሕዝብ ይህን ችግር አድርሼበታለሁ ብሎ ጸጸቱን ገልጾ ይህን ባላደረግኩ ብሎ ተቆጭቶ ያውቃል። በሌላም በኩል በህገ መንግስት እመራለሁ፣ በህግ መሰረት የወልቃይት ጉዳይ ያልቃል ብሎ ያምቃል። አሁን በህግ መሰረት እንዲፈታ ሲባል አይደለ እየተቃወመ ያለው። ከሁሉ በላይ አሁንም በነገራችን ላይ እንዲህ አይነት ነገር ሳነሳል ሰዎቹን እያሰብኩ አይደለም። በተለያየ መንገድ እዚህ ውስጥ ያሉ ነፍሳት አሉ፣ በቃ መዳን ያለባቸው የሆነ ነገር ላይ ተጥለው የቀሩ ማለት ነው። ምናልባት ተቆርጦም ይሁን የሆነ ሰው ሲሰማ በተወሰነ ደረጃ ይጠይቃል ብዬ አስባለሁ። የጋራ ጠላት ስላለን ነው ደግሞ ይላሉ። የጋራ ጠላት ብልጽግና ነው። የጠላትነቱ ምንጭ ምንድን ነው ነው ጥያቄው። የአማራ ህዝብ የብልጽግና መንግስት ሲመጣ የተወሰደበት ያጣው የተገፈፈበት ነገር ምንድን ነው? ይልቁንም በቲፒኤልኤፍ ጊዜ የተወሰደው ነገር ተመልሷል አልተመለሰም? በሌላ በኩል ደግሞ በዘላቂነት በብሔራዊ ምክክር ኮሚሽኑ ይፈታል ተብሏል አልተባለም? የጋራ ጠላት ዶክተር ደብረጽዮንን እና ቡድናቸውን ከዙፋን ያባረረ ኃይል አለ። ስለዚህ ወደ ዙፋን መመለስ የሚፈልጉ ጠላታቸው ነው። የትግራይ ህዝብ ጉዳይ አይደለም። ጀነራል ተፈራ ወደ ኢትዮጵያ መከላከያ ሰራዊት መግባት ስለሚፈልጉ ወደዛ መግባት ስላልቻሉ ጠላት ነው። በዚህ መንገድ ጠላትነቱ ይገባኛል። ጠላት ብለው በዛ መንገድ ከፈረጁ። ከዛ ውጭ ግን የቲፒኤልኤፍ ሰጥቶት ብልጽግና ከአማራ ህዝብ ላይ የወሰደው መብት እናንተ ያኔ ስትታገሉ ወይ ደግሞ እስር ቤት የተጋዛችሁበት ወንጀል የፈጸመ ቡድን ከነዚያ ጸጸቱ ሳይማር ወይ ደግሞ ጸጸት ሳያድርበት ለማረም ሳይዘጋጅ አብሬያችሁ የጋራ ጠላት ላይ እንነሳ ሲባል ጠላት በቲፒኤልኤፍ ጠላት የተባለው የተወሰደውን መብት የመለሰው አካል መሆኑንም እታገለዋለሁ ለምታገለታለሁ ለምትለው ህዝብ የማስረዳት ግዴታም አለ። በአጠቃላይ ቲፒኤልኤፍም ይሁን ፋኖም ይሁን ሸኔም ይሁን አሁን ገና ምልመላ ላይ ያሉትን አርዱፍም ይሁን ኦብነግም ይሁን በጣም በእርግጠኝነት እርግጠኛ ከሚለው ከሚገልጸው በላይ በእርግጠኝነት የትኛውም ማህበረሰብ ቲፒኤልኤፍ ከጫንቃው ላይ በመውረዱ ያገኘው እንጂ ያጣው ነገር የለም። የትግራይ ህዝብ ጭምር ብዙ የትግራይ ተወላጅ የሆኑ ስልጣን ምናምን ላይ የነበሩ ሰዎች አሉ። እነሱ ይዘርፋሉ፣ ብዙሃኑ በመከራ ውስጥ ነው ያለፈው። ለህዝቡ ነው ምለው። ብዙ የተፈናቀሉ ዘራፊዎች መኖራቸውን ረስቸው አይደለም። ስለዚህ ስልጣን ላይ ያለው ኢትዮጵያ ማዕከላዊ መንግስትን የተቆጣጠረው አሁንም በምርጫ አሸንፎ 2019 መስከረም 25 መንግስትነት ለማወጅ እየተንቀሳቀሰ ያለው ቡድን የዚህ ወይም የዚያኛው ማህበረሰብ ላይ መብትን የወሰደበት የቀነሰበት የገደበበትን ነገር ማስረዳት ከነዚህ አምፀው ከሚንቀሳቀሱ ኃይሎች ይጠበቃል።
እስካሁን ያልተሳካላቸው ከምር ጥያቄ ኖሮባቸው ጥያቄውን ማስረዳት ባልመቻላቸውም ሊሆን ስለሚችል ወይ ጥያቄያችሁን አደራጅታችሁ ማቅረብ የምትችሉበት ሁኔታ ብትፈጥሩ። 8 ዓመት ሙሉ ምንድን ነው ከለውጡ ጊዜ ጀምሮ በዚህም በዚያም በረብሻም በምንም እየባከኑ መኖር የህብረተሰቡን መከራ በማብዛት ረገድ የሚመጣ ነገር ካልበስተቀር በሁለት እግሩ መቆም ተስኖት እየተንገዳገደ የመጣ ስርዓት አሁን አይናችን እያየ ወደ ቋጠኝነት ተለወጠ። ሻዕቢያና ህወሓት ሱዳን ቀርቶ ማንም ቢመጣ የሚባል ነገር ውስጥ ተገባ። እርግጥ ነው ነገሮችን ስናነብ ስንገመግም ሻዕቢያም ህወሓትም ስብርባሪው ህወሓትም አሁን በዚህ ቁመና ላይ ያለው ሻዕቢያም የውስጥ ችግሩን ያልፈታው እርስ በርሱ የሚተራመሰው የሱዳን መንግስትም ምንም መምጣት የሚችሉበት ሁኔታ የለም።